አዋዜ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ላይ ዳግመኛ እጄን ላነሳ ነው ሲሉ ቢላ መሳል ከጀመሩ ጎራዴያቸውን ከሰገባው እየመዘዙ መሆኑን በተደጋጋሚ ከገለጹና ያጠቃዎች ጊዜ ምንም የሚተርፍሽ ነገር አይኖርም በማለት ራሷ ኢራን ልጠፋ እንደምትችል ማስጠንቀቂያ ከሰጡ በኋላ እንዲሁም በነገው ዕለት ሲቹዌሽን ሩም በሚባለው በዋይት ሃውስ ወሳኝ ነገሮች የሚወያዩበትና የሚወስኑበት ልዩ ጥበቃ ያለው ክፍል ውስጥ በኢራን ጉዳይ ላይ እንደሚሰበሰቡ ከገለጹ በኋላና ቀጣዩ የአሜሪካ ጥቃት የማይቀር ነው ኢንኢቪቴብል ተብሎ ከተደመደመ በኋላ አሁን ሰበር ዜና መጥቷል። አልጀዚራ እንደዘገበው ፕሬዚደንት ዶናልድ ትራምፕ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬት መሪዎች ባቀረቡልኝ ልመና መሠረት ሰይፉን ወደ ሰገባው መልሻለሁ ብለዋል። ኢራን ድርድሩን ትቀጥላለች የሚል ነው ዘገባው። የአሜሪካው ፕሬዝደንት እንደሚሉት ወይም አልጀዚራ አሁን እንደዘገበው የኳታሩ ኤሚር ሼክ ታሚም ቢን ሐማድ አልታኒ፣ የሳውዲ አልጋወራሽ መሐመድ ቢን ሳልማን እንዲሁም የተባበሩት አረብ ኤሚሬትስ ፕሬዚደንት ሙሐመድ ቢን ዛይድ አልናህያን ቃታውን እንዳይስቡ በማለት ወይም ወታደራዊ እርምጃውን ለጊዜው የያዙት በማለት ባቀረቡላቸው ጥያቄ መሠረት ይህንን አቋም እንደወሰዱ ተገልጿል። እንደ ዘገባው ከሆነ ፕሬዚደንት ዶናልድ ትራምፕ በኢራን ላይ በጣም አጭር ነገር ግን የአሜሪካንን ልዕለ ኃያልነት የሚያሳይ የኢራንን የነዳጅ የጋዝ እንዲሁም የኤሌክትሪክ መሠረተ ልማት ጭምር የማይምር ያሉትን ጥቃት በነገው ዕለት ማክሰኞ ሊያካሄዱ ታቅዶ እንደነበረ ዜናው ይገልጻል። አሁን ግን እነዚህ ሦስት የሰላጤው ጉምቱ መንግሥታት ባቀረቡት ልመናና አቤቱታ የተነሳም ፕሬዚደንቱ እጃቸውን ከቃታ ላይ አንስተዋል። እናማ ድርድሩ ይቀጥላል የሚል ነው። ኢሳያስ፣ አንዳንድ ጥያቄዎችን እያስተናገርኩ ተጨማሪ መልእክቶችን እዚህ አነባለሁ። እሺ ዓለም፣ እጅግ በጣም የሚገርም ዜና ነው። ምክንያቱም አሁን ይጠበቅ የነበረው በፍጹም ጦርነት ነበር እና አሁን በጦርነቱ ቦታ ላይ ጊዜ መስጠታቸው ለድርድር የሚገርም ነው። ግን ዓለም ይህንን ጥያቄ ለዶናልድ ትራምፕ ያቀረቡ አገራቶች በኢራን ሲመቱ የነበሩ አገሮች አይደሉም። እኔ እዚህ ዜና ውስጥ አለሁኝ። ስለዚህ አንዳንድ ጊዜ የተለያየ ትንተና ይሰጥበታል፣ ኤክስፐርቶች ይሰጣሉ። አንዳንድ ጊዜ ግን በየዕለቱ የምንሰማቸውና በተግባር የምናያቸው ነገሮች አሉ። እነዛ የሚሰጡት ደግሞ ግልጽ ግንዛቤዎች አሉ። ከእነሱም መናገር ይቻላል። ኢሳያስ፣ ለምሳሌ ያክል ትናንትና የተባበሩት አረብ ኤሚሬትስን የኒውክሌር ማመንጫ ጣቢያ የኒውክሌር ማለት የኤሌክትሪክ ኃይል የሚያመነጭ የኒውክሌር ጣቢያ ውስጥ ጥቃት የፈጸመው ሰው አልባ ይሄን ያህል የተወሳሰበ ሰው አልባ ይሄ ሰው አልባ ከምዕራባዊ ድንበሬ በኩል ሶስት ሆነው ገብተው ሁለቱም መትቼ አንዱ አለፈ ነው የምትለው። ኒውክሌር ማብለያ ማለት ሲመታ ራዲዮ አክቲቭ የምንለው ዋነኛው ገዳይ ነገር ማለት ነው። ሊያፈተልክ ሊወጣ ይችላል። የራሱ የኢራን የኒውክሌር ማብለያ ጣቢያዎች ሲመቱ ትልቁ ስጋት ከውስጡ ራዲዮ አክቲቭ ከወጣ ብዙ ሰዎች እንዳያወጣጡ አየሩን እንደበከለው መጠን እና ሰዎቹ እንዳሉበት ከባቢ ብዙ ነገር ሊበክል ስለሚችል ብዙ ሰዎችን በቀጥታ ሊገድል፣ የረጅም ጊዜ ህመምተኛ ሊያደርግ፣ እንደ መጠኑ ከፍተኛ ጉዳት ሊያደርስ የሚችል ነው። ስለዚህ ነው የኒውክሌር ማመንጫ ኃይል ካለህ የኒውክሌር ማመንጫ ኃይልህን በአስተማማኝ መጠበቅ መቻላል። ትናንት የተባበሩት አረብ ኤሚሬትስ ላይ የሆነው የኒውክሌር ማመንጫው ያለበትን ቦታ ጥሶ ገብቶ ማለት ነው
ራሷ ማነች የተባበሩት አረብ ኤሚሬትስ እንዳለችው ከዚህ ከማብለያው ውጪ ያለ ጄኔሬተር ነው የመታውን። ጄኔሬተሩ ወድሟል ነው። ስለዚህ ይሄ እጅግ ጥብቅ ሊሆን የሚገባ ቦታ ነው። ስለዚህ በእንደዚህ አይነት በቀላል መንገድ ከተመታ ይሄ በቁጥር በርከት ያለ ሚሳኤልም ሌሎች እንትኖችንም የጨመረ ጥቃት ብታካሄድ ምን ሊፈጠር ይችላል? ማለት የሚቻለው ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኳታር ናቸው አሁን ይህን ያቀረቡት። እነዚህ ሀገሮች በተራ ቋንቋ ሰግተዋል። የሰጉት ምንድን ነው? ዶናልድ ትራምፕ ይህን ጥቃት ማካሄድ ይችላሉ ኢራን ላይ። ነገር ግን ኢራንም ፎርሚዴብል የሆነ ከባድ የሆነ ጥቃት ልታደርስባቸው እንደምችል አምነዋል። ሌላ ምንም ሊሆን አይችልም። አሜሪካ ልትከላከላል ከዚህ ልታድናቸው እንደማትችል አምነዋል። አሁን አንዱ ነገር ምን መሰለ? አሁን ለምሳሌ ፎክስ ኒውስ ብትመለከት ደጋፊ ዶናልድ ትራምፕ የሆነ ሚዲያ ነው፣ የቀኞች ድምፅ ነው። አሁን እዛም ላይ ገብተህ ስታነብ አንዱ የሚያስገርማቸው ነገር የአሜሪካ በሰላጡ ሀገሮች ውስጥ ያሉ የጦር ሰፈሮች፣ ሌሎች የጦር ተቋሞች የደረሰባቸው ጉዳት በቢሊዮን ዶላሮች የሚቆጠር ነው የሚሉ እሶም ምንድን ነው እዚህ ጋር ራሳቸው ዶናልድ ትራምፕም እየገመገሙ ያሉት አዎ በከባዱ ተደብድባለች ኢራን፣ ነገር ግን አልጎዳችንም የማይሉት ነገር የሆነባቸው የተባበሩት አረብ ኤሚሬትስ። እነዚህ ሀገሮች እኮ ቤዚካሊ ኢኮኖሚያቸውን ዳይቨርሲፋይ በማድረግ ከነዳጅና ከጋዝ ውጭ በቱሪዝሙ በእንደዚህ እያደረጉ ለመሄድ ነው እንጂ ኢሰንሻሊ እኮ ህልውናቸው ነዳጁ ነው። ጋዝና ምንድነው ነዳጁ ነው። ኳታር ደጋግመን ተናግረናል። በአንድ ጥቃት በነገራችን ላይ መካከለኛው ምስራቅ ግዙፍ የሚባለው ይህንን ጋዝን ወደ ፈሳሽ የሚቀይርና በዛ መሰረት በቧንቧ ነው የሚተላለፈው ወይም ደግሞ ይጫናል። ይሄ በጣም ሂውጅ የሆነ ተቋም ያላት የተባበሩት አረብ ኤሚሬትስ ናት። ይቅርታ ኳታር። ይሄን ተቋም ኢራን ለበቀል በወሰደችው ጥቃት ባደረሰችበት ጉዳት 17% አቅሙ ነው የተመታው፣ የቀነሰው የማምረት አቅሙ ማለት ነው። እና ምን አሉ? ይሄን መልሶ ለመስራት 26 ቢሊዮን ዶላር ይጠይቃል። ተመልከተው ብሩን። ጊዜውስ ቢያንስ 5 ዓመት ይፈጃል ይላል። አሁን ይሄ ሰንበር አላት ኳታር። የተባበሩት አረብ ኤሚሬትስ እውነቱን ለመናገር የኢራን እጅ ማሳረፊያ ነው ሆነችው። በተለይ እንደው ዋና ከተማዋ ላይ የመሳሰሉ ላይ የነዳጅ እንደዚህ ከዚህ በፊት ያደረገችን አሁን ትናንቱን የኒውክሌር ማመንጫ ጣቢያ ላይ ተኩሰውን ፉጃይራ በሚባለው